ስሜ ቤተልሔም ጌታቸው ይባላልኝ የቢዩቲ የቆዳ ውጤቶች ባለቤት ነኝ ድርጅቱ የተጀመረው አንድ 3 አመት አልፎታልኝ ወደዚህ ስራ የገባሁትኝ የቴክኒክና ሙያ በመሰልጠን አዛ ወደዚህ ገበያውን በማጥናት ብዙም አቅርቦት እዚህ ባህር ዳር ጋር ስለሌለ እንድጀምረው አበረታታኝና ጀመርኩት መጀመሪያ ብዙም እውቅናውም ስለሌለኝ አልነበረኝም የነበረ ቀስ በቀስ ግን የሰዎች ጠይቄ በመረዳትኝ እዛ በኋላ ደግሞ እዚህ ብዛት መሰራት የሚቻልበት ነገር እንደሆነ ስገነዘብ እንድጀምረው እንትን አለኝ ጀመርኩትና እዛ በኋላ ግን እንትኑን ሳየው ስራውን በጣም የተሻለና ለተለደ ደግሞ እየወደድኩት የመጣው ስራ ሆኖ አገኘሁት እና አሁን አሪፍ ጥሩ ስራ ነው ብዬ አስባለሁ ወድጄው የምሰራው ስራ ነው ቆዳውን የምናገኘው እኛውን እናስመጣው አዲስ አበባ ነው ያስመጣን ምንሰራው ቆዳዎች እንግዲህ በተለያዩ አይነት ስታምፖች እየተሰሩ እንደገና ደግሞ የተለያዩ ቅርጽ ኑሯቸው ነው የሚመጣው አልቆላቸው እኛ የምንጠቀመው የበሬዎችንና የፍየል የበጎችን እንጠቀማለን እነዛን ደግሞ በሚሆነው ለፖርሳ በሚሆነው ይቀበቶ እንደገና ለዋሊት በሚሆነው ያመጣጣን እንሰራባቸዋለን ሳይዛቸው ይታወቃል ሰፊ ናቸው በከብቶች አሁን በእነዚያውን የከብቶች ናቸው ሰፊ ናቸው ይታወቃሉ የፍየሎች ደግሞ በዚህ ወተቃራኒ እነስ ይላሉ የፍየልና የሽፎች ሳይዛቸውም ሳሳ ያለ ነው ከከብቱ የበጎችን በአብዛኛው እኛው እዚህ ጋር ስለማንጠቀምበት ነው እንጂ ለጃኬቶች ነው የሚሆኑት ለቀበቶ የምንጠቀመው ደግሞ የበሬ ቆዳዎች ነው የሚሆኑት እነዛን ለፖርሳም ሆነ ለቀበቶ እንጠቀምበታለን እነዚህ አሁን ለፖርሳዎች ነው የምንጠቀመው አንጸባራቂ ናቸው ለይታ በጣም የሚስቡ ናቸው ስለሆኑ እነዚህ ቆዳዎች በእነዚህ አርገን የሴት ፖርሳ እንጠቀምባቸዋለን በእነዚህ ደግሞ የፍየሎች አሉ በጣም ምቹና ስስ ናቸው ለኪስም ደግሞ አሪፍ ናቸው የወንድ ዋሌቶች ብዛት እንሰራባቸዋለን ኪስ ውስጥ ሌላ ተጨማሪ ዕቃ ሲይዙ ከፍ ብለውም ያለ መታየት እንደገና ደግሞ ሲቀመጡም ደግሞ ምቾት እንዳይነሳቸው በመፈለግ በስስ ስለሚሰራ እነዚህ ስሶች ደግሞ ለዋሌቶች ምናምን እንጠቀምባቸዋለን በዚህ አሁን የተሰራ በእነዚህ አሁን የሴቶች ፖርሳ እነዛ ታያሉ በእነዛ መልክ ለፖርሳነት እንግዲህ እንጠቀማቸዋለን ማለት ነው አሁን ለምንሰራው የሴት ፖርሳ ነው ሰርተን እናሳያችሁ ለምንሰራው የሴት ፖርሳ ደግሞ የሚያስፈልጉና በዚህ አዘጋጅተናቸዋልኝ ከተሮችም ማስመሪያ የሚያስፈልጋል እንደገና ምናረስም ሊድና ፓተርኖችም ተዘጋጅተዋል ቆዳው እንደዛው ተረሰዋል ቆራርጠን ወደ ስፌት አስኬደዋለሁ እዛ ስፌት ሰፍተው ደግሞ ተገጣጥሞ መጨረሻውን የምናሳያችሁ ይሆናል የራሳቸው መቁረጫ ያላቸው ከተሮች በእነዚህ በምላጮች ነው የምንቆርጣቸው አንድ ሰው አሁን እንደ ችሎታ ታስቦ አንድ ሰው አሁን ከፍ ያለ ፖርሳ በቀን ቢያንስ 4 ወይ 5 ይሰራል ይሰራል ቀጣይ ብዛት ባለው ሰው ብዛት ደግሞ ከፍ ያለ ቀበቶኛ ማሽኑን መቁረጫውም ስላለ በጣም በቀን በብዙ ሺህ መስራት ይቻላል እኛ አስተካክለን ቆርጠን ማሽኖች ስለሚቆርጡት ቀላል ያረጉልናል ማሽኑ ስላለ በእጅ ቢሆን የተወሰነ ይከብድ ነበር ግን በጣም ብዙ በሳሰርቶ ይውላል ቀበቶ ያንዳንዷ ቆዳዎች በጣም ትንሽ የቁራጭ ቆዳዋ ራሱ ለኛ ዋጋ አለች በስኩዌር ፊት ነው የሚገዙት ተጠንቅቀ ሲረሰስ ራሱ ቦታ አመቻችተ
ካልተረሰሰ ዋጋም ላይ አይመጣልህም ያንን ረጋ አድርገን አረሰሰን አስተውለን እዛ ደግሞ የሚወጡ ቁርጥራጮች ደግሞ ይሰራባቸዋል ቆዳ ላይ ምንም የሚጣል ነገር የለም ሁሎችም ጠቅላላ ወደ ስራ ይገባሉ መረሰስል በዲዛይን ይወጣላቸው አለ ፓተርን ፔፐሮች ጋር አዛ ቆዳው ጋር አስቀምጠን ረሰሰን እንዲዩ እንደሚታየው ረሰሰን እዛ የምንቆርጠው ቆዳዎች ዋጋቸው እንደ ጥራታቸው ይለያያል ደረጃ አላቸው እንደ ኳሊቲያቸው በስኩዌር ፊት ነው የሚገዛው እንደ የራሳቸው 60 ብር እንደገና 75 አሊያም ደግሞ 120 ብር ነው የሚገዙ አሉ ለአንድ ስኩዌር ፊት እንደ ቆዳው ይለያያልኝ እሱ ዋጋው የበሬው አርግጣውን ከፍየሎች የበሬው ከፍ ያለ ነው ዋጋው እንደገና ደግሞ የተለያየ ፋብሪካ አላውን እየተሻሻለ የመጣ በእነሱ አሪፍ ሆኖ ላይን ሳቢ ሆኖ እንዲሰራ እየተደረገ ያለ ከጊዜ አሁን አሪፍ እንትኖች እየመጡ ነው ያሉት እነሱ ጋር እየገቡ በሚወጡት ሰዓትና በሚፈጀው ኬሚካል ምናምን ታይቶ እንደ ጥራቱ ዋጋው ይለያያል ቆረጣውን ጨርሰናል ዝግጅት አዘጋጅቼ ለስፌት ሰጣታለሁ እዛ ስፌት ሰፍታ ኛ ያዘጋጀን ሰጣታለን ገጣን እንዲሂደቱን መታየት ይሆናል በስሪ ለጊዜያውን አራት ነን ኃላፊነታቸው እንደየስራቸው ደረጃ ይለያያል እንዳላቸው አቅም ያንን አይቶ እንግዲህ ስራቸውን ያከናውናሉ ማለት ነው እንደየእንትናቸው እንዳቅማቸው ለውበት በየጅ ስራ ራሱን ቆዳውን በእንትን በማለት አስገብተንበታል አሁን ቀጥታ ይሄንን ማንገቻም አለው ማንጠልጠዩ ያንን ለጣጥፌ ሰጣታለውኝ ስፌት ላይ ትለዋለች ማለት ነው ዝግጅቱ እዚህ ጋር ነው አልቆለት የሚሄደው ዝግጅቱ ያልቃልኝ በማስተሻ አጣብቀን እንሰጣታለን ትሰፋለች ማለት እነዚህ ማስተሻዎች ናቸው ከስፌት እስከሚደርሱ ድረስ እንዳይላቀቅ ቦታውን እንዳይስት ያደርጋል እንደገና ደግሞ ከስፌትም ደግሞ በሌ ደግሞ ፖርሶ ጥንካሬ እንዲኖር ያደርጋል ያው እንግዲህ አሁን እየተሰፋ ነው የሚታየው ከስፌት በኋላ አዘጋጅተን ደግሞ ገጠማ ነው የሚቀረና አሁን እነዚህ ማንገቾች ተሰፍተው መጣዋልኝ እነዚህን ደግሞ አሁን በቋጥሬ አቃጥዬ እንደገና ደግሞ ቤዞችን ለጥፌ ደግሞ ሰጣታለሁኝ እነዚህን ቋጥረናው ወደ ስፌት እንደገና ወስዳቸዋለን ማለት ነው እንዳይበተኑ ደግሞ መልሰን በሻማ እናቃጥላቸዋለን እነዚህ አሁን የቋጠርናቸው መልሰው እንዳይበተኑ ያደርጋቸዋልኝ ከተቃጠሉ ዝሮ እንትን አይሉ ማይፈቱ
እንዳያችሁት ተወሰነ ዲዛይን የፖርሳ ዲዛይን መጥቶለታል ከስር ፒፎምም ቤዝ ራሱን ችሎ እንዲቀመጥ አድርገን ስር ምቾት ማርገንበት አሁን ቀጣይ የሚቀረን የገበር ውስጥ ላይ ገበር ይደረግበታል ገበሯን ቆርጠን መቅጠም ብቻ ነው የቀረን ያንን አሁን ገበር ወደ መቁረጥ እንሄዳለን ማለት ነው እኛ ምን ተጠቀማቸው እንደነዚህ አይነት ልብሶች ናቸው አሪፍ ልብስ ናቸው ወፍራም ናቸው በቀላሉ የሚቀማ ይቀደዱና የማይበዘበዙ የማይናዱ ናቸው ለወደፊት ነገ ከነገ በኋላ መጥቶ ደንበኛ የሚሆን ስራን በማይስለሆነ ለምንሰራው ስራ ተጠንቀቀን ነው የምንሰራው አሪፍ ልብስ መርጠን ነው የምንሰራውኛ አሁን በራሱ በተዘጋጀለት የላይኒንግ ፓተርን ገበሮችን እንቆርጣለን እዛ ቀጣይ ቆራርጬ ሰጥቼ ወደ ስፌት ይሄዳል እዛ ወደ ፖርሶ መንገጥማ ይሆናል ማለት ነው ሁሎችም ፖርሶች ገበር ያስፈልጋቸዋል ውስጥ ላይ ፓርቲሽን ኪሶች ስለሚያስፈልጋቸው ሁሎች ፖርሳችን ላይ ገበር እናርግበታለን በቀላል ነገር መጀመር ይቻላል በትንሽ ነገር ተጀምሮ ቀስ በቀስ እየሰፋ የሚሄድ ስራ ስለሆነ ማንኛውም ሰው ስልጣኑን ወስዶ መግባት ይችላል በዛ ላይ ደግሞ አሁን በጣም ተፈላጊ የሆነ ያለ ስራ ነው ያው እንግዲህ ቤታችን ለጊዜው ጠበብ ያለ ነው ለወደፊት ደግሞ ይሄን አይቶ ሰፋ ያለ ቦታ ቢመቻችልን እዚህ የበለጠ እንሰራለን ብለን ተስፋ እናደርጋለን የሚመለከተው አካል ይሄንን አይቶ ሰፋ ያለ ቦታ ቢያመቻችልን ጥሩ ነው እነዚህን ቆራርጠን ጨርሰናል ማላቸው ላይ ኪስ እንዲገባበት እናደርጋለን ኪሶችን እንሰፋለን አዛ ቆዶ ጋር አገናኝተን ውስጥ ገበር እንዲሆን እናደርጋለን ቀጣይ እንግዲህ ወደ ስፌት ይሄዳል ገበሩ ተሰፍቶ መጥቷልኝ እነዚህ የሚተጣጠፉ አሉ አጣጥፈን ከፖርሶ ጋር ገጥመን ወደ ስፌት እንሄድና የመጨረሻው ስራችን ነው እንግዲህ ገበሩን አስገብተን ከሰፋን በኋላ ፖርሶው ይጠናቀቃል ማለት ነው ስለዚህ አሁን ወደ ገበሩ ገጠማ ነው እንትን ምንለው ገበሩን ገጥበን እንትን እንላለን ማስተሾችን እንቀባና አያይዘን እዛ ወደ ስፌት ነው የምንወስዳቸው ቀጣያውን ማስቲሽ ከቀባን በኋላ ፖርሶ ውስጥ በማስገባት እናላጥቀዋለን እዛ ወደ ስፌት እንትን ብለን እንጨርሳለን ማለት ነው ሁሎችን እዚህ ጋር አመቻችተን እና አያይዝና በራሳቸው ዲዛይን አያይዘን እዛ ወደ ስፌት ሲሄድ እንትን ማይላቀቅ ስለዚህ እዚህ ጋር ጨርሼ ሰጣታለሁ እዛ ወደ ስፌት ይሄዳል አሁን ገበሩ ተገጥሟልኝ ዙሪያውን ይሰፋሉ ዙሪያው ተሰፍቶ ያልቃልኝ ማለት ነው ፖርሶ እንግዲህ ዙሪያውን ሰፍታ ታሳየናለች
ቅድም እንዳያችሁት እንግዲህ እነዚህ ጥሬው ቆዳ በዚህ ነበረ አሁን ፕሮሰሱን አሳይተናችሁ ይሄን የመሰለ ፖርሳ እንግዲህ ሰርተን አሳይተናችኋል ወደዚህ ተለውጣለች ፖርሳው እዚህ አርጎ በቀላሉ ለሴቶች እህቶቻችን ፖርሳ ሆናለች እዚህ በኋላ በቃ ጽዳት የተወሰነ ይጸዳልኝ እዛ ወደ ሱቅ ነው የሚሄደው የመሸጫችን ቦታ ለጊዜው አሁን አበይ ማዶ ቀበሌ 11 ትራፊክ ላይቶ ጀሚሉ ህንጻ አንደኛ ፎቅ ላይ እንገኛለን እዛ ጋር መጣችሁ ማግኘት ትችላላችሁ ይሄ ደግሞ መሸጫችን ቦታ ነው የተለያየ ሰው መጥቶ በዚሁ መጥቶ መግዛትና መገበያየት ይችላል ባለፈው ቀድም እዛ እንዳየው ተመርቶ መጥቶ እዚህ ምናሳይበትና ምርቶቻችን እናሳይበትና ምንሸጥበት ቦታ ላይ እኛ ምናከፋፍለው አሁን ፖርሳዎች ምናምን ለመስሪያ ቤት እንሰጣለን እንዲሁ ደግሞ በተናጥል ደግሞ እዚህ የመጡም ይወስዱም አሉ ደገና ደግሞ ቀበቶ የወንድ ቀበቶችና ዋሌቶች ደግሞ በየወረዳው ደግሞ እንልካለን እዛ በተረፈ ደግሞ እዚህ መጣውም ደግሞ የሚወስዱት አሉ ደንበኛ አሪፍ አስተያየት ሰጡናልኝ ለቆዳ ያላቸው ፍላጎት ደግሞ ከአመት አመት ሰው በጣም የተሻሻለና ፍላጎቱንም የወደደው ነው የመጣው የተለያዩ ደንበኞች አሉን ወደ ወረዳ ምንልካቸው አሉ እዚህም ደግሞ መጣው ደግሞ የሚገዙንም አሉ በባህላዊ መንገደኛ ጋር ለመስራት ያሉ ፖርሶች ለመስራት አይሆኑም እዚህ አልቆላቸው ቀለም ተቀብቶ በፋብሪካ ደረጃ ሁሉ ነገር ጨርሶ ነው የሚመጣው እነዛኞች ለጫማ ነው የሚጠቀሙት እኛ ፖርሳ በአብዛኛው ቀበቶ ምናምን ስለሆነ አይሆንም ለኛ ስራ ያስራ አሁን በጣም የተሻሻለበት ጊዜ ነው በጣም አሁን በዚሁ በያዝነው አመት ሆነ ዛቢፍ በጣም ሰው ፍላጎት እየበዛ ነው ያለው ከበፊት ብዙም ፍላጎት የሀገር ውስጥ ምርት ወለታች ዝቅ አርጎ የማየትም ነበር አሁን ግን የሀገር ውስጥ ምርት በጣም የሰው ፍላጎት አለው በዛሬ ደግሞ ስራችንም ሆነ ዲዛይኖችም ሁሉ እየተሻሻሉ የምናቀርባቸው አክሰሰሪዎችም የነዛ እየተሻሻሉ በመጡ ቁጥር የሰው ፍላጎት እየበዛ ነው ያለው ያንን ያያየን እኛም እየሰራን ነው እንደ ሰው ፍላጎት በማየት ማለት ነው ሰው ተቀባይነት አለው በጣም አሁን ላይ በፊት ላይ ከፍ ያሉ ሰዎች ምን ጃኬትም ቢሆን በምን በዛ ከፍ ዲባቸው ከፍ ያሉ ሰዎች ምናምን ነበር አሁን ወጣቶች ለበዘነጫም ለምን በጣም የተጠቀሙበት ያለ ለቆዳ ያላቸው አቀራሩ አሪፍ ነው ሲያውን የውጭ ፖርሶች ችሎታ ያላቸው ሙበት ነው ያላቸው ያንን ሰው በጣም አውቆታል ይሄ ጥንካሬም አሁን ደግሞ የተለያዩ አክሰሰሪዎች እየተጠቀምን ውበትም እንዲያመጡ ያረግነው ነው እና ያ ሰው አሁን ስለገባው ወደዚህ ወደ ሀገር ውስጥ ምርት ተመልሷል ብዬ አስባለሁ እንደ ችግር ያጋጠመኝ ስጀምር ስራውን እዚህ አካባቢ ወይም ደግሞ ባህር ዳር ጥሬ ዕቃ ለማግኘት ቆዳ ለማግኘት ሌሎች አክሰሰሪዎች ደግሞ አይገኝ አዲስ አበባ ነበር አሁን ላይ ነው በዛ ስጀምር ያክሰሰሪ ጥረትና ቆዳ እዚሁ ባህር ዳር ላይ ያለመገኘቱ ያ ለኔ እንትን ነበር አስቸጋሪ ነበር ለዛ መፍትሄ ወሰድኩት በቃ ቀጥታ እዛ በመድ ማስመጣት ነው የጀመርኩት እዚሁ ግን ቢገኝ በቀላሉ እዚህ ብናገኝና መንግስት የነና አይቶ እዚሁ ባህር ዳር ቆዳ ፋብሪካ አለ ያ እንዲሸጥ ሽያጭ ለኛ ቢያስረክበን ለነሱም ለኛም ተጠቃሚነት እናገኛለን እዛ ምናስመጣው የመኪና ምናምን አለኛ መሄድ አለብን ግን እዚሁ በቀላሉ ካገኘ ነው ኮስቱ ራሱ አሪፍ ነው በጣም በተመጣጣኝ ዋጋ ሳንለፋ እዚህ ከተገኘ አሪፍ ነው ስሜ ቃልኪዳን ሰው ይባላል ስራ ከጀመርኩኝ 2 አመት ተኩል አካባቢ ነው ያው ከልጅነቴ ጀምሮ መቆራረጥ ደስ ይለኝ ነበር በልብሶች ምናምን በርግጥ ሲጀምረው ልብስ ስፌት መስሎኝ ነበር ግን ፖርሳውንም ስራ ወደው ስለነበረ አልከፋኝም በዛው ቀጠልኩበት ከቢቲ ጋር እንዳለቃ ላያትም ለጓደኛም እንደህትም ለማየት በኩያይም ስለሆነች በቀላሉ ከሷ ጋር እንግባባለን ደስ ብሎኝ ነው የምሰራው እንዳለቃ ተቆጣኛለሽ እንዴት ትለኛለሽ ብዬ ሳይሆን እንደ ጓደኛ ስለሆነ የምንነጋገረው ደስ ብሎኝ ስራ ሜዳ አይመስለኝም ሁሉ ሲመጣው ሁሉም በፍላጎቱ የሚሰራው ስራ ነው ነገ ደግሞ ለራሳቸው ከዚህ የተሻለ ከቅጥር አልፎ ደግሞ በራሳቸው የመስራት ፍላጎትም ስላላቸው ነገ የተሻለ ነገር ለመፍጠር
በጣም ደስ እያላቸው የሚሰሩት ስራ ነው። እሷ ከሁሉም ጀምሮ ፓተርን አወጣጥ ጀምሮ ታሳየኛለች እንዴት እንደሚሆን እያንዳንዱ ስራ እንዴት እንደምትል ቆዳዎች እንዴት እንደምትገዛቸው ምናምን ሁሉ ነገር ትነግረኛለች። ያን ብቻ ሳይሆን ደግሞ ሁሌ ተቀጥሬ መስራት እንደሌለብኝ ነገር የራሴን ነገር መክፈት እንዳለብኝ ሁሌም ትነግረኛለች። መጀመሪያ ሲጀምር ደግሞ እዚህ ደርሳለሁ ብዬ አላሰብኩም። ግን በየጊዜው የማገኘው የሰው ተቀባይነትና የሰው ሞራል የተሻለ የዚህ የበለጠ እንድሰራ ያደርገኛል እና ለወደፊት ደግሞ እዚህ በጣም የተሻለ ነገር አስቤያለሁ። በዛም ደግሞ ዝግጅትም ጀምሬያለሁ። እንግዲህ በቀጣይ እና ይሆናልኝ አሁን በጠባው ጀምረና ለወደፊት አሁን የተለያዩ ማሽኖች እንትን ይያልኩ ነው ሰዎችን ያማከርኩ ነው። ሰፋ ያሉ የጫማዎች ጫማ ብዛት ሰው ስለሚፈልግ ጫማ አዘው ለማምረትም ጫማዎችንም እንደገና ደግሞ ሰፋ ያለ ቦታም እንትን ብዬ ማሽኖች በዛርዬ በስሬ በጣም በዛ ያለ ሰው ይዤ ሰፋ ያለ ማርኬት እንትን ማለት ነው የምፈልገው።